بعربيኛ ላንብብልህ መጀመሪያ وقولهم إنا قتلنا المسيح عيسى ابن مريم رسول الله وما قتلوا وما قتلوا أمستوني 3 ساعات تسجدله አዎ من ናቸው أمستوني 3 ساعات أمستوني 3 ساعات ከሱቢ ሊጀምርልህ እሺ ሱቢ ከዛ ደግሞ ዙሁር በታለ ሃይማኖት የጠንካራ ነኝ ይላል ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ በነጋቱ እናቴ ትቆጣኛለች ይላል ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም እኔ ፐርፌክት አይደለሁም ሃይማኖቴ ግን ፐርፌክት ነው yes you should know that እኔ ወንጀል ልሰራ እችላለሁ ሚምረኝ አላህ ነው ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው አላህ ነው ወንጀል እሰራለሁ ሰርቻለሁ የመጠጥ ማስታወቂያ الله غني مرنيا أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم السلام عليكم ورحمة الله وبركاته دنا تكبراتشو يزاد ميديا بيتسب እንደምን አላችሁልኝ ያለውላችሁ ተመልሰናል ተላለ ተመልሰናል አልহামዱሊላህ እንግዲህ ወደ መደበኛ ስራችን ተመልሰናል ከቻሳ ብለናል እስቲ አቀባበል ተላለ እንዴት ናችሁልኝ አማን ናችሁ ሁሉ ሰላም ከኛ ጋር አልহামዱሊላህ ትላንትና የተለቀቀላችሁን ቪዲዮ አይታችሁታል የምርቃቱ ፕሮግራም ለአራት መንደሮች የሰራነውን የውሃ ፕሮጀክት ቦኖችን አይታችሁታል እንዴት ነበር በጣም እንደተደሰታችሁበትና እንዳኮራናችሁ ኦዲየንሶቻችንን እንዳኮራናችሁ ማለት ነው ተመልክተናል ኮሜንት ላይ ምናምን በጣም ደስ ብሏችሁ ማለት ነው እና ኢንሻአላህ ወደፊትም ብዙ የምንሰራቸው የምንቀርፋቸው ችግሮች ይኖሩናል ኢንሻአላህ ይሄንን ደግሞ እኛ ሳንሆን ነብዩ መሐመድ ናቸው አለይሂ ሰላቱ ወሰለም ይሄንን ያስተማሩን አላህ Subhanahu Wa Ta'ala በቁርአኑ ያስተማረን ነገር ነው አዲስ ነገር አይደለም ግን መተግበሩ ላይ ነው ትንሽ ወዳላ የቀረነው እንጂ አልহামዱሊላህ ሁሉም ነገር ነብዩ አለይሂ ሰላቱ ወሰለም ያስተማሩንና መንገዱን ያሳዩን የሳቸውን ሱና ተከትለን ነው ኢንሻአላህ ወደፊትም የምንቀጥልበት ይሆናል ተላዩ አሁን ደግሞ ኢንሻአላህ ኔክስት ላይ ደግሞ አሁን በዚሁ ወር ማለት ነው ትምርት ከመጀመሩ በፊት ማለት ነው ኢንሻአላህ ለአቅመ ደካማዎች ደግሞ ደፍተር መግዣ የምንሰበስብ ይሆናል ኢንሻአላህ እኔና ወንድሜ አንዋር እንደ አምና ማለት ነው አምና ካያችሁት ወደ ወሳና የወሰድናቸው ደብተሮች ነበሩ በፕሮግራሙም በዝግጅቱም እንደዛውም ባደረጋችሁትም ነገር በጣም ደስተኛ እንደነበራችሁ በወቅቱ አሳይታችሁናልና ኢንሻአላህ ይሄ ነገር አሁንም ይቀጥላል ማለት ነው ውድ ቤተሰቦቼ ኢንሻአላህ ያው ምን መሰላችሁ ጊዜ መጠቀም የሚባለው ነገር እንደዚህ ነው ታውቃላችሁ እኛ እንደውም አልተጠቀምነበትም ጊዜ ነው ዛሬ እኔ እንደዚህ ቁጭ ብዬ ከናንተ ጋር እንደዚህ ማውራው ነገር ሊያልፍ ይችላል ሊቀር ይችላል ነገር ግን ነገ ዛሬ በማደርጋቸው ነገር ወይ ጸጸትበታለሁ ወይ ደሰትበታለሁ ይሄንን ማወቅ ነው ለዛ ነው ተፈተፈ የምንለው ይሄ ነገር ያልፋል እንዲሁ አይቀርም አያችሁ ተሰሚነትም እንዲሁ አይቀርም ነገኮ ወይ የሆነ ጊዜ የሆነ ታይም ላይ ለምኛችሁ ዛሬ እኮ የለመንኳችሁ አይደለም እየጠየቅኳችሁ ነው የራሳችሁን ግዴታ እየተወጣችሁ ነው ነገር ግን ለምኛችሁም ማላገኝበት ታይም ሊመጣ ይችላል ዛሬ ግን አልহামዱሊላህ ጠይቃችሁ እየሰጣችሁን ስለሆነ ይሄንን ታይም መጠቀም ይሄንን እድል መጠቀም ስላለብን ነውና ተፈተፍ ይያለን ነው ኢንሻአላህ ነገ ብቻ አላህን ፊትም ዱንያ ላይም የሚያጸጽተንን ነገር ከመስራት አላህ ይጠብቀን እያልኳችሁኝ እንግዲህ እናንተም ተሳተፉበት ላችኋለሁ ኢንሻአላህ ፕሮግራሙ ያለውን ቀጣይ ፕሮግራማችንን እናሳውቃችኋለን ተሳተፉበታላችሁ ማለት ነው ዛሬ እስቲ ሰሞንኛ ነው አንዳንድ ነገሮችን ፈታዘና ይያለን እስቲ እየሳቅን እየተጫወተን እስቲ አንዳንድ ቪዲዮዎችን ሪአክት እናደርጋለን እስከ መጨረሻ ቪዲዮን ተከታተሉት አብራችሁን ቆዩ ላይክ ይደረግ ሰብስክራይብ ይደረግ ሼር ይደረግ ተከታተሉ እንግዲህ እንደምታወቀው ወንድማችን መንሱር ጀማል የኢትዮጵያ ፉቸር ፕሬዝዳንት ማለት ነው ያው ፕሬዝዳንት ሆናለሁ ሲል ስለነበረ ነው እንግዲህ ኢማጂኔሽንም ይሁን
ነገር ግን ፕሬዝዳንት ይሆናል የሚል ህልምም ነበረው። ያው ማንንም ሰው ያልማል ከተሳካለትም ይሳካለታል። ኦኬ እሱ ኖርማል ነው። ከዚህ በፊት ታስሮ እንደነበረ ሁላችሁም ታውቃላችሁ። ከሱ ጋር የነበሩት አርቲስቶች ድርጅቱ አምባሳደር የነበሩት ከሱ ጋር የነበሩት ማለት ነው ተፈቶ እሱ ብቻ እዛ እንደቀረ ያው እሱ እንግዲህ ድርጅቱን ብራንቹም አዳማ ላይ በተለይ የተከፈተው ብራንች ፊንቴክ መኪና አስመጪው መኪና የሚያስገባው ፊንቴክ ማለት ነው እንግዲህ እሱም በአምባሳደርነት ነበር ሲሰራ የነበረው። ነገር ግን አንዳንድ ያው ሳክሶች አሉ ሳክስማ ምናምን ብሎ ነበር እሱ ራሱ እንደውም ሳክስ እኮ ያለ ሳክስ እንዴት ምናምን ብሎ ነበርና ሰክሶን ነበር ትንሽና እዛ ብራንቹ የኔ ነው ምናምን ብሎ ነበር። አጭበርብሩ አሉ ተብሎ ነው እንግዲህ እኛም በወቅቱ ብዙ ማላወራንም አጭበርብሩ አሉ በሚል ነበር። ሌሎችን ፈቷቸው እሱን እዛ ማስቀረት ማለት ያው በጣም ከበድ ማለቱን የሚያሳይ ነገር ነው። ለማንኛውም ተፈቷል ለማለት ነው የመጣሁት ውድ ቤተሰቦች። እዚህ ጋር እንደምትመለከቱት በዚህ መልኩ አቀባበል ተደርጎለት እንግዲህ ተፈቷል። መንሱር ጀማል እንኳን ተፈታ ብለናል። መንሱሬ እንኳን ተፈታ። አላህ Subhanahu Wa Ta'ala ሐቁን ደግሞ ያውጣው። እንግዲህ ያው መቼም አላህ ሐቅን አይደብቅም ሐቅ ትወጣለችና አላህ Subhanahu Wa Ta'ala ሐቃችሁን ያውጣ እንላለን። ያም ሆነ ይህ እኛም እናውቀው ነገር የለም። ያው እናንተም ተጠርጥራችሁ ነው እንጂ ሌባናችሁ ተብላችሁ ተፈርዶባችሁ ምናምን አይደለም። ተጠርጥራችሁ ነው። መጠርጠር ደግሞ ያለ ነው። ከጥርጣሬውም ነፃ መሆንም ያለ ነውና ኢንሻአላህ አላህ ነፃ ያውጣህ እንላለን። እንደዚህ የሚታውቁት መንሱር ከዚህ በፊት የሚታውቁት መንሱር የሚናቀው ባለሉ እንኳን ጥሩ ነው እኔ ስለማቀው ማለት ነው። ያውቃሉ መንሱር ማለት ብዙ ስለሱ ነገር ማቃቸው ነገሮች ስላሉ ነው። ነገር ግን እናንተ አታውቁትም። ያው እሱ ሚዲያ ላይ እንደመጣው ብቻ ነው የምታውቁት ምናምን ነገር እኔንም እኮ እንደዚህ አይደል የምታውቁኝ ባክግራውንድ ስቶሪን ምን የምታውቁት ነገር የለምና ለማንኛውም መንሱር ትላንትና የምታውቁት መንሱር እንደዛ ባለ ሀብት ነኝ ሄሊኮፕተር አስገባለሁ ምናምን ሲል የነበረው ወንድማችን መንሱር ጀማል ትንሽ ያሳዘነኝ ነገር ምን መሰላችሁ? ይሄኛው ነው። ሰበር መረጃ ተሰምቷል። ለዋስትና ብር መዋጮ ተሰብስቦለታል። በፊንቴክ ኢንቨስትመንት የመኪና ማጭበርበር ወንጀል ጋር ተያይዞ ተጠርጥሮ በእስር ላይ ለሚገኘው ታዋቂው ቲክቶከር መንሱር ጀማል ፍርድ ቤቱ የፈቀደለትን የዋስትና ገንዘብ ለመሸፈን የተጀመረው የገንዘብ ማሰባሰብ ሂደት መጠናቀቁ ተሰምቷል። ታዲያ ባሳለፍነው አርብ የሰበር ሰሚ ፍርድ ቤት ለተጠርጣሪው የ800 ሺህ ብር የዋስትና መብት መፍቀዱ ይታወሳል። ታዲያ መንሱር ጀማል የፍርድ ቤቱን ዋስትና ውሳኔ ተከትሎ ደስታ ቢሰማውም የተጠየቀውን ከፍተኛ ገንዘብ አቅርቦ መክፈል ባለመቻሉ ድንጋጤ ውስጥ ወድቆ እንደነበር ተሰምቷል። ይህንንም ለመፍታት በፍጥነት ወደ መዋጮ ማሰባሰብ ስራ መግባታቸውን ትንሽ የሚያሳዝነው ይሄ ነው። ምን ትላላችሁ እናንተ? ለማንኛውም ሐሳባችሁን እስቲ ለመንሱርም ደግሞ እንኳን ተፈታ በሉት ኮሜንት ላይ ማለት ነው። እሺ ወደ ሌላኛው ቪዲዮአችን ስንሄድ ደግሞ እዚሁ በሀገራችን ኢትዮጵያ በአድዋ 00 እየተዘጋጀ ያለው የሚሚ ፋይት ማለት ነው እንግዲህ ሴዶና ጆኒን አገናኝቶታል። ያው ጆኒና ሴዶ በትላንትናው ዕለት እዛው ቦታው ተገኝቶ ለናሴ 21 ፋይት ማለት ነው ትላንትና ፕሬስ ኮንፈረንስ አድርጎ ነበረ ፌስ ኦፍ አድርጎ ነበሩ ማለት ነው። እንግዲህ ሁለቱም በተገናኙበት መድረክ እንግዲህ የተለያዩ ብዙ ነገሮች ተነስቶ ነበር። በማንነው ጆኒ በኩልም በሴዶ በኩልም ማለት ነው እንግዲህ ሴዶ እዛ ላይ አንድ በጣም ገራሚ የሆነ ምላሽ ለጆኒ የሰጠበት አጋጣሚ ነበረ። እሱን ነገር እንመልከተውና እስቲ የተለያዩ ሰዎች ብዙ ሐሳባቸውን ሼር ያደረጉበት ይገኛሉ። በዚህ ዙሪያ መድረኩን የእምነት አደረጋችሁት እኮ ምናምን እያሉ ደግሞ እኛን ሙስሊሞችን እየተቹ ይገኛሉ። ኦር ነቁራ ምናምን ይዟሉ ማለት ነው። እስቲ እንመልከት። ለማንኛውም ሰይዶ ምን አለ? ማንስ አጠፋ? እዚህ ጋር ማንስ ስህተት ሰራ? ማንስ ትክክል ነው የሚለውን እስቲ እናንተ ማይታችሁ ፍረዱት። እኛም አይተን ሐሳባችንን እንሰጥበታለን። በሃይማኖት ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። በነጋቱ እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ ያሻፍሮኛል ብለ ፖስት የምታደርገው? አጠገብ ደህና ሰው የለም። ማናጀሮች ምንድነው የሚሰሩት? እንደዛ ነው ታወራ። ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን የሚያሳያለው። እሺ ናው ስኳት መልሳለን እኮ እኛም መልሳለን። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። yes you should know that እኔ ወንጀል ልሰራ እችላለሁ፣ የሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ
ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጸጽቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለሱ አታስብ። ገብቶሃል አይደል? እስልምና ፍጹም ነው፣ ሰዎቹ ግን ፍጹም አይደሉም። ኢስላም ኢዝ ፐርፌክት፣ the believer is not perfect. you should know that. I don't care አንተ ስለምታወራው ነገር ማለት ይሄ ነው መልእክት። እንዴት አያችሁት? ምላሽም ማለት ነው። ምላሽን እንዴት አገኛችሁት? እኔ በጣም ነው የገረመኝ። በቃ ማለት ማንኛውም ሰው እዚች ምድር ላይ ማንኛውም ሰው ፐርፌክት አይደለም። ሁላችንም ፐርፌክት አይደለንም፣ እንሳሳታለን። ማንኛውም ሰው ይሳሳታል። ማንኛውም ሰው ይሳሳታል። ማዕሱም የሚባሉት ነብያቶች ብቻ ናቸው። ማንኛውም ሰው ይሳሳታል፣ ስህተት ይሰራል፣ ወንጀል ይሰራል፣ ከዛን ይተውብታል፣ ወደ አላህ ይመለሳል። ማንም ሰው እንዴ እኛ እኮ ብዙ ነገር አለብን እኮ አይደል? ነፍስያ አለብን፣ እንደገና ሰይጣን አለብን፣ መጥፎ ጓደኞች አሉብን፣ ብዙ ነገር እኮ አሉን። ብዙ የሚወሰውሱ ነገሮች እኮ አሉ በጣም አይደል እንዴ? ዓለም ላይ ነን ያለነው። ነገር ግን እኔ እንደዛ መሆነ እስልምና እንደዛ ነው ማለት አይደለም። በርግጥ ጆኒም ሃይማኖቱን ለመንካት አይደለም። እዚህ ጋር ማወቅ ያለብን አንድ ነገር ማወቅ ያለብን እዚህ ጋር ያው መድረክ ላይ እንደዚህ አይነት ነገር ያለ ነው። በተለይ በኤምኤምኤ ፋይተሮች መካከል የሚከሰቱ ነገሮች ናቸው እና ሀቢብ ጋር እንደዚህ አይነት እንትኖች ነበሩ፣ ትችቶች፣ ነቆራዎች ነበሩ። ያለ ነው ማለት ይሄ ያለ ነው። ነገር ግን እዚህ ጋር ጆኒ እንደዚህ ያለ ብላችሁ ጆኒ እስልምናን እንደነካ ኦር እስልምናን እንደተቻ አድርጋችሁ የምትወስዱት ነገር ጥሩ አይደለም። ጆኒ ከሱ ጋር ያለውን ጉዳይ ትንሽ ከፍ ለማድረግ ነው እንጂ ኦር ለድምቀት ነው እንጂ እስልምናን ጠልቶ ኦር ለእስልምና ጥላቻ ኖሮት አይደለም። ተጠንቀቁ እንደዚህ የምትሉት ማለት ነው። ነገር ግን እኔ ዘጋ ገረመኝና በጣም ሰይዶን ያደነኩበት የሰጠው ምላሽ ነው። ዘጋ የሰጠው ምላሽ በጣም ገራሚ ነበርና እሱን አደነኩት። ለማንኛውም ለሴዶ ወንድማችን ማለት ነው መልካም ምኞታችሁን ግለጹለት እላችኋለሁ። መልካም እንግዲህ የውድድር ዘመን ይሁንልህ፣ ይቅና እንላለን። ማሸነፍም መሸነፍም ያለ ነው በነገራችን ላይ። እሺ ወደ ሌላኛው ቪዲዮአችን እንሄድና ሌላኛው ደግሞ ሰሞንኛ የሆነውና በጣም ብዙዎች እየሳቁበት ያሉ እዚህ ሶሻል ሚዲያ ላይ ዛሬም ሎዛ ሚዲያ ሌላኛውን አካሉ የኔ ነው፣ ምላሱ የኔ ነው፣ ጥርሱ የኔ ነው፣ ከንፈሩ የኔ ነው፣ ስኑ ቅንድቡ የኔ ነው፣ አይኑ የኔ ነው፣ ሲስቅም አሳሳቁም እኔ ነው፣ አነጋገሩም ድምጹም ሁሉ ነገሩም እኔ ነው። ነገር ግን እኔ አይደለሁም። ፓርቲቱ ነው ያመጣልን መሰለን። እንግዲህ ፓርቲቱ ይዞልን መጥቷል መሰለኝና አንዱ የኛው ልጅ ሙስሊም ነኝ ብሎ ሙስሊም ነበርኩ ብሎ የመጣው ልጅ አለና እስቲ መሆኑንና አለመሆኑን በተናገረው ንግግሮቹ እስቲ ተመልከቱ። አምስቱን የሶላት ሰዓት ትሰግዳለህ? አዎ። ምን ናቸው አምስቱ የሶላት ሰዓት? አምስቱ የሶላት ሰዓት ከሱቢ ሊጀምርልህ። እሺ ሱቢ፣ ከዛ ደግሞ ዙሁር ከ6 ሰዓት ጀምሮ እስከ 7 ሰዓት ባለው መሃል ያለው ዙሁር ነው። ከዛ በኋላ ደግሞ አስር ማለት ደግሞ ከ9 ሰዓት ከ45 አዛን ወጥቶ ከዛ በኋላ እስከ 10 ሰዓት ያለችው አንቺ አስር ይባላል። ከዛ መግሪብ ከኢሻ በፊት መግሪብ አለ። መግሪብ ደግሞ ከ11 ሰዓት 45 12 ሰዓት እስከ 1 ሰዓት መሃል ያለው ነው መግሪብ ነው እሱ። ኢሻ ደግሞ ምሽት ነው ማለትም ከ1 ሰዓት 45 በ2 ሰዓት ከዛ በኋላ ያለው ኢሻ ነው ማለት ነው። ይሄ አምስቱ የሰላት ወቅት ናቸው። አምስቱ የሰላት ወቅት ናቸው። በተሻለ መጠን ሳያመልጡ ብትሰግድ የተሻለ ነው አጅርን ከፍ። ከዛም ደግሞ በጃማዓ ብትሰግድ የተሻለ አጅር ታገኝበታለህ። ማለትም አጅር ማለት እንደ እስልምና የሆነ ክፍያ እንደማለት ነው። ከፈጣሪ የሚከፈል ክፍያ ነው። ጥሩ። በዛ መልክ ሰላቱን አምስቱንም ሰላት እሰግድ ነበር። ጥሩ። ከሰላቶች መሃል ደግሞ በየሳምንቱ የተለየና ጥሩ ቦታ የሚሰጠው ጁምዓ ሰላት አለ። ጁምዓ ሰላት አርብ ሁሌም የሚሰገድ ማለት ነው። 2 ረካ ነው ያለው። ድሮ ዙህር 4 ረካ የምሰግደውን ይሄኛውን ደግሞ
ሁለት ረካ ነው የምትሰግደው። ሁለት ረካ ማለት ጀስት ሁለት ረካ እንዴት ላስረዳ? ሁለት ስዱጅ ሁለት እንትን ነው ረካ። ስዱጅ ማለት በግንባር መሬት መንካት ነው። ረካ ጉልበት መያዝ ነው። ሁለት ጊዜ የምታደርገው ማለት ነው። ይሄ ሁለት ረካ ይባላል። አራት ረካ ማለት ነው 4 ዙር የምታደርገው ነው። ከሱቢ ደግሞ ሱቢ ሁለት ረካ አለው። ዙሁር 4 ረካ አለው። ከዛ በኋላ ድጋሚ አስርም 4 ረካ አለው። መግሪብ ጋር ስትደርስ 3 ረካ አለው። 3 ይሄ አለ። በዚህ መልኩ እስልምናን አካሄድ ነበር። ያው እንደማንኛውም ሙስሊም የዛኔ አሁን 25 እሺ፣ በጣም ጥሩ። በመጀመሪያ ደረጃ ልጁ በጣም ተደናግጧል። በጣም ማለት የሆነ ድንግጥቅጥ ብሏል። ካያችሁት በጣም ትንፋሽ ያጥሯል። በቃ የሆነ የደነገጠ ሰው የለም። እንደዛ አይነት ነገር ነው የምታይበት ማለት ነው ከፊቱ ላይ። እንግዲህ እኔ ትላንትና ሙስሊም ነበርኩኝ። እስልምና ውስጥ በጣም ቆይቻለሁ። እስልምና ውስጥ እንደማንኛውም ሰው ተወልጄ አድጌዋለሁ። እንደማንኛውም ሙስሊም ልጅ በ7 ዓመቱ ወደ ሰላት ይገደዳል። ኦር ቤተሰቡ ያስገድዷል ምናምን ነገር ብሏል ልጁ ማለት ነው። እና በዛ ከዛ እድሜ ጀምሮ ነው ቁርአኑን የቀራው። እንደዚሁ በአይን አይቶ ማለት ነው 30 ጁዝ ቁርአን ጨርሻለሁ ብሎ እንግዲህ ደረቱን ነፍቶ የሚናገር ጎበዝ ልጅ ነው። እንደገና ደግሞ እንግዲህ ብዙ የእስልምና አስተምህሮትን አውቃለሁ ብሎ ነው የቀረበው ልጅ ማለት ነው። ነገር ግን እንደዚህ በዚህ መልኩ እስልምና ውስጥ የቆየና እስልምና ውስጥ ተወልዶ ያደገ ሰው ሱጁድ ማለት አቅቶት ሱጁድ ሲል እኔ ሰምቼ አላቅም። ሱጁድ የሚባል የለም የኛ ሰላት ውስጥ ሱጁድ የሚባል እንደሌለ ሁላችሁም ታውቃላችሁ። እኛ ሱጁድን አናቅም። አሁን እሱ የሚናገራቸውን ነገሮች እንዳሉ ጎረቤት ያሉ ክርስቲያኖች ያውቁታል። ብዙ ክርስቲያን ጓደኞቻችን ያውቁታል። ይሄንን ማለት ነው ዙሁር 4 ረካ እንደሆነ ምን ሰዓት እንደሚሰገድ፣ ፈጅር 2 ረካ እንደሆነ ምን ሰዓት እንደሚሰገድ፣ ኢቭን ቁል አላሁ አሐድ ቁል አዑዙ ቢረብል ፈለቅ ቢረብል ናስ የሚቀሩ የሉም እንዴ? አሉ እኮ ወላሂ ነው የምላቸው አሉ። እኔ ማቃቸው ማአት አሉ እንደዚህ ቁርአን የሚቀሩ ማለት ነው። ቁል አዑዙ ቢረብል ፈለቅን ፋቲሃም ማለት ነው። እንደውም ከሱ በላይ አሳምሮ ማለት ነው። እስቲ እሱ ሲቀራ ያሳያቸዋለሁ። እንዴት ቁርአን 30 ጁዝ ቁርአን ጨርሻለሁ ብሎ የሚናገር ሰው እስልምና ውስጥ ተወልጄ አድጌ እንደማንኛውም ሙስሊም ልጅ አባቱ ወደ ሰላት አስገድዶት በ7 ዓመቱ ሰላት እንደሚጀምርና ወደ መድረሳ እንደሚላክ እኔም ተልኬ እንደዛው ሰላት ላይም አስገድዶኝ ምናምን እንደዛ እስልምና ውስጥ ነበርኩ ብሎ ነገር ግን እስካሁን ስለ እስልምና ያን ሁሉ አውቆ ስጁድን በትክክል መጥራት አያውቅም። እስቲ እስልምና ውስጥ ተወልዶ ያደገ ልጅ እንዴት ስጁድ ይላል? እስልምና ውስጥ ያደገ ስለ እስልምና በ7 ዓመቱ ሰላትን የጀመረ ወጣት ስለ እስልምና የእስልምናን አርካን የሰላትን አርካን ምናምን መናገር የቻለ ሰው እንዴት ሰላት ለዙሁር 15 ደቂቃ ብቻ ይሰጠዋል? 6:45 ደቂቃ ጀምሮ እስከ 7 ምናምን ከዛ በኋላ የለም ማለት ነው። እኛ ግን የተማርነው በእኛ አስተምህሮት ግን ይሄ የለም። እኛ የምናውቀው ዙሁር ከተባለበት ኦር ደግሞ ዘዋል የሚባለው ማለት ነው ፀሐይዋ ዞር ከማለቷ ጀምሮ እስከ የአስር ወቅት እስኪገባበት መሆኑን እናውቃለን። አስር ከመጀመሪያው ወቅቱ ጀምሮ ፀሐይ እስክትጠልቅ እንደሚያሰግድ ነው እኛ የምናውቀው ወቅቱ ነው ማለት ነው። ይሄ ግን በቃ ዝም ብሎ እንደዚህ እያለፈ ምናምን የሰማው ነገር አለ፣ እያለፈ ምናምን ያየው ነገር አለ አይደል? እሷን ነው ይዞ የመጣው ማለት ነው። ገባችሁ? እሷን ነው እንደ አዋቂ ራሱን አድርጎ ያው በእነሱ ዘንድ በነገራችን ላይ አንተ ሀዛ ካልክ በቃ አንተ ዓለም ነህ ሀዛ ለማለት ነው። ለምን አረብኛ መጥቶ አይማሩም እኛ ጋር? እሺ ቆይ ለማንኛውም እንቀጥልበት እስቲ። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒር ረሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم
غير المغضوب عليهم ولا الضالين ይሄን ቀራው ይሄን ስቀራ አያይ ተባልኩኝ ይሄንማ ማንም ተለማምዶ ሊችለው ይችላልና አያይ ተባልኩኝ ምን ቀራሉ እኔ ሱራ መርጥልሃለሁ አንተ ትቀራለህ አለኝ እሺ አልኩት እኔ ጁዝኡን ሙሉ አልጨረስኩም ግን እስከ ጁዝእ አልአወል ቀርቻለሁ ከምችለው ልጠይቅህ አለኝ አንድ ሙባረክ ይባላል ስሙን አሁንም ድረስ አስታውሳለሁና ተጠየቅኩ በነገራችን ላይ እኛ እሱ የቀራው ፋቲሃ የለንም አሁን እሱ የቀራው ፋቲሃ የለንም አረብኛ ውስጥም የለም ይሄ ራ እንዴት አይን ይሆናል ሱራ እንዴት ይባላል አልባላል የለም እኮ አልহামዱሊላህ ረብ በላ አለ እንዴ والله ነው የምላችሁ እንደዚህ አይነት ፋቲሃ የለም እንደዚህ አይነት ፋቲሃ በአሸራም ቅርአት የለም በአሸራ ቅርአት እኮ ነው የምላችሁ የለም በአሸራ ቅርአት የለም ሌላም አለ ቆይ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ይሄ ማለት አርካኑል ሰላት ስንት ነው ያለኝ አርካኑ ሰላት ስንት ነው አለኝ ተጠየቅኩ መለስኩ ሰላት ስንት ነው 15 ናቸው 14 ይቅርታ 14 ናቸው በቁጥር እነዛ ማለት ምንድነው አርካኑ ሰላት ማለት ሌላ የተለየ ነገር አይደለም የሰላት መስፈርቶች ናቸው አርካኑ ሰላት ማለት አርካኑ ሰላት መስፈርቶቹ ናቸው አቃቸዋለሁ ተናገርኩ መለስኩ ከዛ አርካኑል ኢማን ተባልኩ አርካኑል ኢማን 6 ናቸው መለስኩ ከዛ አርካኑል ኢስላም ስንት ናቸው ተባልኩ 5 ናቸው አርካኑል ኢስላም 5 መለስኩ እነዚህ አምስቱ የሚባሉት አላህ አይወልድም አይወለድም አይደል አሁን አርካኑል ኢስላም ማለት መጀመሪያ አርካኑ ሰላት አርካኑል ኢስላም ሸሃደቱ አላህ ኢላሃ ኢላላህ ነው የኢስላም መስፈርቶች ናቸው አንደኛ ሸሃዳ መቻል አለበት ምን ማለት ነው ሸሃዳ ማለት አንድ ሙስሊም ሲሆን የአላህን አንድነት የሚመሰክርበት እሱም ያቀው አላህ አይወልድም አይወለድም እሱ ብቻ ነው የሚያውቀው እሱ ለማንኛውም በወቅቱ አልቻለም 14 ነው ያለውን በወቅቱ ምንም መመለስ አልቻለም አላወቀም ከዛን ተስቆበት ምናምን ነበር በወቅቱ አሁን እሷን ይዞ ነው የመጣው እሷን ሸምድዷት ነው የመጣውና ስንት ናቸው የትኛው ናቸው ተብሎ ቢጠየቅ እኮ የሚያቅ ሰው እዚህ ጋር ሎዛ ሚዲያ ኢንተርቪው የሚያደርገው ሰውዬ ቦታ ሆኖ አንድ አዋቂ ቁጭ ብሎ ስለዚህ ጉዳይ ቢጠይቀው እኮ ዜሮ ነው ምን እስቲ አይነቶቹን ምን አይነት ናቸው 14 ምናምን ብለህ ብትጠይቀው እስቃል ያኛው ደግሞ እስቲ ቆይ እኔ ገረመኝ እንዳንተ ሽንት ቤት ገብቼ ሳልታጠብ መስገድ ዝም ብዬ ቤተ ክርስቲያን ገብቼ ጎንበስ ብዬ ግንባሬ መሬት ማስነካት እንደዚህ ስግደታችን አይተናል መስፈርት የሌለው ማለት ነውና ያው ሊገርም ይችላል ለማለት ፈልጌ ነው ለማንኛውም ብዙ ነገር አስተምረናችኋል በነገራችን ላይ ብዙ ነገር ተምራችኋል ከኛ ያው እንዴት ሽንት ቤት ገብታችሁ መታጠብ እንዳለባችሁ ንጽህናችሁን እንዴት መጠበቅ እንዳለባችሁ ጫማችሁ ካልሳችሁ ምናምን እንዳይሸት እንዳይገማ እንዴት ማድረግ እንዳለባችሁ ምናምን ሁሉ አስተምረናችኋል ምክንያቱም እኛ በየወቅቱ እንታጠባለን በየወቅቱ በቀን 5 እንታጠባለን ማለት ነውና ምንም ቆሻሻ ነገር ማያታችሉን ከኛ ማለት ነውና እሱን አሁን ያስተማርናችሁ ነው እየተማራችሁ ነው እናንተ በጣም ጥሩ ነው ለማንኛውም ዛሬ የሳክበት ባለው ሰላት የመጣ ነው ዛሬ አንተ ራስህ እንድትታጠብና ከውሃ ጋር እንድትተዋወቅ ያደረገሽ ወገናችን ከውሃ ጋር እንድትተዋወቅ ያደረገ ይሄ ሰላት ነው መታጠብ እንደዛ ንጽህናችን እንድንጠብቅ ከሚያደርጉን ዋንኛውና አንደኛው የመጀመሪያው ሰላት ነውና እሱን አይታችሁ እናንተም ደግሞ ያው ዮናስ ምኑን የራሱ ሲናገር ከዚህ በፊት ከሰማችሁት እና ዛሬ የሳክበት ባለው በሰላታችን የመጣው ነገር መሆኑን አትርሳ ለማለት ነው ለማንኛውም ትንሽ ግረ መንገድ ላስታውስ ለማለት ነው ሱረቱል ኒሳ የሚባል ሱረቱል ኒሳ ስለ ነብዩላህ ኢሳ የሚናገርበት ለአሰቃቀሉ አለመገደሉን የሚያወራ ማለት ነው እዛ ጋር ምን ይላል እንደው ላንብብልህ በዚህ አጋጣሚ እያነበብኩ በአረብኛ ቢሆን ደስ ይለኛልና ይኸው እንደዚህ ይላል በአረብኛ ላንብብልህ መጀመሪያ
وقولهم إنا قتلنا المسيح عيسى ابن مريم رسول الله وما طلبوه ولكن شبه له وإن الذين اختلفوا فيه لفي شك منه ما له به من علم الاتباع ذاني وما قتلوه قوم ይላል። ይሄ ምን ማለት ነው? ይሄ ማለት ምን ማለት ነው? በአማርኛ ትርጓሜ ስንወስደው እኛ ይላል በጥሞና ስሙ ይሄን ነገር እኛ የአላህን መልእክተኛ የመርየምን ልጅ አልመሲህ ዒሳን ማለትም ኢየሱስ ክርስቶስን ማለት ነው። በእኛ አልመሲህ ዒሳን ገደልን በማለታቸውም ረገምናቸውን ያለው እነማን ናቸው? ብዛት አላቸው ማለት ነው። ረገምናቸውም ከተባለ ረገምኳቸው ካለ አንድ አምላክ ነው፣ አንድ ነው። ምክንያቱም እሱ ነው የረገመው። እሺ በጣም አሪፍ ነው። ቅራቱን አይታችሁታል። እንግዲህ እኔ በጣም ነው የጨነቀኝ እስኪ ጨርስ ማለት ነው። ደግሞ የሆነ በቃ በጣም ኦቨር ኮንፊደንስ ማለት ነው። እንደው በአረበኛውን ባነብልህ እሱ ይሻለኛል ምናምን እሱ በሱ ባረግ ይሻለኛል ምናምን ብሎ በጣም ኮንፊደንት ሆኖ ማለት ነው ሲቀራ በጣም ነው የገረመኝ። እንዴት ቆይ ምን አይነት ደፋር አይናውጣ ለነገር አንዳንዴ ሲቸግርህ የምታደርገው ነገር ሁሉ ይጠፋብሃል። የምታደርጋቸው ነገሮችም አይገቡህም። በቃ ማለት ተቸግረሃል ማለት ነው። ተቸግረህ ስላለ ማለት ነው። ይሄ ልጅ ከሆነ ጊዜ በፊት ከዚህ በፊት አልቅሶ ምናምን በቃ ቁልቢ ገብርኤል ለመሄድ ገንዘብ አጣው ምናምን ብሎ ማለት ነው። እና ከዛ በኋላ ነው እዚህ ሚዲያ ላይ የቀረበውና እኔ እንደው ሎዛ ሚዲያ እንደዚህ በጣም ተጨነከኩ። በጣም ተጨነክ። እንደው አንተ ለምታደርጋቸው ነገሮች እኔ ተጨነኩ። የምሬን ነው የምልህ። ማለት በውሸት መዝለቅ እንደማይቻል እያወቅ ማለት አትዘልቅም በውሸት። እንደው ከእስልምና ወደ ክርስቲያና የሄዱት እኮ አሉ እኮ ብዙ አሉ እኮ። እንደው እነሱን ማግኘት አልቻልክም ነው ወይስ ምንድነው? በቃ ያንተ ሚዲያ እዚህ ነገር ላይ እስከሆነ ድረስ ሰዎችን ፈልገህ ማግኘት አለብህ። አሉ ፈልገህ ማግኘት አለብህ እንዴ። ካልሆነ ግን እዚህ ጋር ስክሪፕት እየሰጠ እያስተወንካቸው ተዋናዮችን እያቀረብክ እዚህ ጋር ህዝቡንም አትሸውድ። ሃይማኖታችሁንም የኦርቶዶክስ የሚባለውን ሃይማኖት አታሰድብ፣ አታሸማቅቅ። ተከታዮቹንም አታሸማቅቃቸው እንዴ። ምን አይነት ስራ ነው? ምን አይነት ቢዝነስ ነው ያዝከው? ወላሂ ነው ብላችሁ እሱ በማደርገው ነገር እኔ ተጨነኩኝ እንዴ። ምን አስጨነቀው? እስቲ አሉ እነሱ ማግኘት ከብዶት ነው እንፈልግላት እንዴ? ወይ ቁርአን ብቻ የልጅ ነገ ወጥቶ ሌላ ነገር እንዳይለን ብቻ። ለማንኛውም ይሄን ይመስላል። እስቲ ሐሳባችሁን ስጡበት እናንተም። ኢንሻአላህ በሰፊው ደግሞ በሌላ ቪዲዮ የምንመጣበት ይሆናል፣ አዲስ ነገር ካገኘንበት ማለት ነው። ሼር አድርጉልን እናንተም ያው ቲክታክ ላይ አለን ለማለት ነው። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወዳችኋለሁ። ኢንሻአላህ ተመልሰን እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።